እንደዚህ የሚያምር ቆንጆ የቶስት ፒዛ አዘጋጅተናል። ዛሬ ካንኳናችሁ የመሰለ ምርጥ ቆንጆ ቶስት ፒዛ አለ። እንዳያመልጣችሁ ጠብቁኝ። ለናችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም አንድ ምግብ እንሰራለን። ቆንጆ ምግብ አሳያችኋለሁ። አንድ ጊዜ ፒዛ ያምራችሁ በቀላሉ ፒዛ መስራት ፈልጋላችሁ። ቤታችሁ ዳቦ ካለ ፒዛ መስራት ትችላላችሁ። ሰምታችሁ ጋር በዳቦ ፒዛ መስራት ትችላላችሁ። ቶስት ፒዛ ዛሬ አሳያችኋለሁ። በቀላሉ ሳናቦካ እንደው ድንገት አስቸኳይም ከፈለጋችሁ ለቁርስ ከፈለጋችሁ ልጆቻችሁ ምሳ ከፈለጋችሁ በቀላሉ የሚዘጋጅ የፒዛ አሰራር አሳያችኋለሁ። ሎፍ ብሬድ ወይ ደግሞ ካይዳቦ ካላችሁ መስራት ትችላላችሁ ማለት ነው። ያን የምትለው ግብአቶቹን አንዴ ላስተዋውቃችሁና ከዛ ላይ ወደ አሰራሩ እንገባለን ማለት ነው። ዋናኛ ግብአታችን ግን እንደምትመለከቱት እዚህ ጋር ሎፍ ብሬድ አለኝ። ሎፍ ብሬዳችን በተለምዶ የተቆራጭ ዳቦ የሚባለው ወይ ደግሞ ካይዳቦ የሚባለው እሱን ያስፈልጋችኋል። እንዲሁ ደግሞ ቱና አዘጋጃለሁ። በቱና ቦታ ግን እናንተ ስጋም ዶሮም መቀየር ትችላላችሁ። እናዘጋጃለን። የፒዛ ሶስ ወይ ደግሞ ማንኛውም የቲማቲም ሶስ መጠቀም ትችላላችሁ። እንደዚህ የተዘጋጀ ሶስ ያስፈልገናል። እንዲሁ ደግሞ ሞዞሬላ ቺዝ እንግዲህ ፒዛና ሞዞሬላ እንግዲህ አብሮ የሚሄዱ ነገር ናቸው፣ ያስፈልጋቸዋል። ከደግሞ ጣዕም ቆንጆ ሆነላችሁ ቤዝል ቅጠል ያስፈልጋቸዋል። ቤዝል በጣም ቆንጆ ሆነ ማጣፈጫ ቅጠላችን ነው። ይህን በመጠቀም ብቻ ቤታችሁ ፒዛ መስራት ትችላላችሁ ማለት ነው። እሺ ቶስት ፒዛ ለማዘጋጀት መጀመሪያ ምን አደርጋለሁ መሰላችሁ? ዳቦውን እንደዚህ ድፍን ከገዛችሁ ቆንጆ በምትፈልጉት መጠን እንደመቆረጥ ይመቻችኋል። ትንሽ ወፈር ማለት አለበት። ማሽኑ ወፈር ቀስ ስለሚያደርገው እናንተ ትንሽ እንደዚህ ወፈር አድርጋችሁ በኩል መጠን እንቆርጠዋለን። ስትቆርጡ ግን እጃችሁ መታገል አለባችሁ። ቢላው ራሱ ቀስ ያለ እየቆረጠ ያወጣው እንጂ እናንተ በትግል ከጫናችሁት ዳቦውን ያበላሽባችኋል። ለዚያ ግን ዳቦውን እናዘጋጅ በምትፈልጉት መጠን ያክል ለአንድ ሰው ሁለት አድርጋችሁ እንደ ቤተሰቡ መጠን መጨመር ነው። ህፃናት ከሆነም አንዳንድ ፒስ በቂያቸው ነው። እንደዚህ እናደርጋለን። ወፈር ወዳለው በኩል ሄጄ ልቆረሰው። ይህን ካረግን በኋላ በቅድሚያ እንግዲህ ኦቨናችንን ለኩሰን እናዘጋጃለን። የዳቦ መጋገሪያ ኦቨንም ይሆናል። ዘመናዊ ኦቨን መጠቀም ትችላላችሁ። እንግዲህ አንድ 5 ፒስ አዘጋጅላችኋለሁ። እንዲህ ካደረግን በኋላ ዳቦውን እናዘጋጀዋለን ማለት ነው። እንዲህ ካደረጋችሁ በኋላ ገበታ ቅቤ እናመጣለን። ሳሳ ለመጥቢላ እንደዚህ ቅቤ ታነሱና እዚህ ላይ እንቀባጓት። የበለጠ ጣዕሙ ቆንጆ ያግላችሁ ስታደርጉት ከታች ቅቤ ስታደርጉበት እንደዚህ ግዴታ አለም ቅቤው ግን የበለጠ ጣዕሙ ቆንጆ እንዲላችሁ ነው። እንዲያርጋችሁ ቅቤ መቀባት እንትኗል። እንዲያርጋችሁ ቅቤ መቀባት እንዲያደርገን ቅቤ ቀባን አስተካክለዋለን። በዚያ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ የደወል ምልክቷንም ተጫኗት። ላይክ እና ሼርን በጣም ጥሩ ነው። ሁሉ ሰው ባለሙያ እንደሆነ ያግዛል። ካያችሁ ቪዲዮን ከገባችሁ ካያችሁ አይቀር ሰብስክራይብ አድርጋችሁ ውጡ ወይ ላይክ ሼር አድርጋችሁ ጀምሮ በጣም ቆንጆ የሚሆነው እንዲያርጋችሁ ቅቤዋን ከታች ቀባትና በጣም ጥሩ። በዚህ እንግዲህ ቅቤውን እናስተካክላለን፣ እንቀባዋለን ማለት ነው። ቅቤ እንቀባላችሁ የበለጠ የፒዛው ጣዕም ቆንጆ ይላችኋል ማለት ነው። እንዲህ ካደረግን በኋላ የቲማቲም ሶስ እናደርጋለን። ሳይበዛ ካደረግን በኋላ ቅቤ የቀባንበት ቢላ እንዲያደርጋችሁ ማስተካከል እንዲያርገን ዳቦ እናደርሰዋለን። ሶስ እንዲነካው በቤታችሁ እንግዲህ በቀላሉ በዚህ መልክ አሁን እናንተ ለማስተማር ያክል ነው እንጂ በጣም ፈጣን ነው። አንዳንድ ሬስቶራንት ምን ነገር ይሰሩታል። በጣም ፈጣን ነው፣ ደቂቃ የማይፈጅ የምግብ አሰራር ነው። በተለይ ደግሞ የጋለ ኦቨን ካላቸው
በቀላሉ ይዘጋጃል። ግን ትንሽ ዳቦ ከሳሳባችሁ የምትፈልጉትን እንትን አታገኙም። ቶሎ ፒዛው እስኪቀል ድረስ ዳቦ ከታች እንዳያረባችሁ ወፈር ማድረጋችሁን እንዳትዘነጉ። በነገራችን ላይ ይህንን አሰራር ወፈር ያለ መጥበሻ አድርጋችሁ የታችኛው ሰዓት በተለይ ኤሌክትሪክ ጋዝ ከሆነ ቆንጆ ነው። ፍሌም ያለው ጋዝ ከሆነ ግን ትንሽ እንትን ያደርግባችኋል ስለሚያቃጥልባችሁ። ከዛ ላይ አድርጋችሁ ከላይ ክድን አድርጋችሁ መስራችሁበት መንገድ አለ። በቤታችሁ መጥበሻ መስራት የሚቻልበት አማራጭም አለ። እንዲህ ካደረግን በኋላ ቱናውን ከታች እናደርገዋለን። የበሰለ ነገር ስለሆነ እሱ ብዙም እንዲሟሟቅ ያክል ነው እንጂ ቺዙ ግን በደንብ እንዲቀጥላችሁ በደንብ ሜልት እንዲያደርግላችሁ ከላይ ብታደርጉት ቆንጆ ነው። እንዲህ አድርገን ቱና እናደርጋለን። በቱናው ፋንታ ስጋ፣ ፈጨ ስጋ ማድረግ ይቻላል። ዶሮ ስጋ ማድረግ ይችላላችሁ። የምትፈልጉት እናንተ የስጋ ፓርት መቀየር ይችላላችሁ። እንዲህ አድርገን ከሰራን በኋላ እንዲህ አድርጋችሁ ናይስ እንዴት እንደሚያምር እናደርጋለን። ለቃና ያክል ከውስጥ ላይ ጫን ያላችሁ ቤዝሏን እንከታታለን። ከላይ ማለት ይችላላችሁ፣ ግን ቶሎ ቀድሞ ቤዙ እንዳይቃጠልብን ነው ለመከላከል ነው። ቤዙ በጣም ነው ይጣም የሚሰጥላችሁ ስታደርጉት። ዋው በጣም የሚያምር ቶስት ይሆናል ያለው። አሁን በደንብ በእጅ ስለምነካካ ጓንት ልጠቀምና ፍር ያደርጋችሁ ቺዟን ጨረስላችሁ ከላይ ላይ እናደርገዋለን። ዋው እንዴ ራሱ በቃ ገመጡኝ ይላል። በቃ ራሱ ገና ኦቨን ሳይገባ ገመጡኝ የሚል የዳቦ ወይ ደግሞ ቶስት ፒዛ ማለት ይሄ ነው። በዳቦ የሚዘጋጅ ሊጥ የማያስቦካ የማያደክም ጊዜ የማይፈጅ በቀላሉ ሊዘጋጅ የሚችል የፒዛ አይነት ነው። እኔ ማካፈል ጎበዝ ነኝ። በደንብ አካፍያለሁ አለ እንዲህ አድርገን የፈሰችውን ቺዟን ቱናውን ወደ ሶስ ካደረግን በኋላ እንዲህ ካደረጋችሁ በኋላ እንጋግርበትን ፓትራ እንደዚህ ቅቤ እንቀባዋለን። እናንተ መጋገሪያ እቃችሁን መጥበሻውን እንደዚህ ከታች ማለት ይቻላችሁ። ኦቨን ከሆነ ደሰስ ብሎ ስለሚያበስላችሁ ቆንጆ የሚሆነው። እንዲህ ካደረግን በኋላ ጫንጫን ላይ ጫንጫን ስናስገባ ስናስወጣ እንዳይረግፍብን ግን ጫንጫን እዚህ ጋር ቺዙን ቱናውን እንደተፈሰሱ እንደዚህ እናደርግና ጫንጫ የምናደርገው መሰላችሁ በደንብ ሲወጣ ሲገባ እንትን እንዳይ ፕላስ ደግሞ ከዳቦ ጋር እንዲገናኝልን። እንዲህ ካደረግን በኋላ ትንሽዬ የወራ ዘይት ከላይ ይደረግበታል። እዚህ ኦፕሽናል ነው፣ መተውም ትችላላችሁ፣ ግን ጣዕሙ ቆንጆ እንዲያደርግልን ነው። ትንሽ ነጭ ይደረግበታል። እንዲህ ካደረግን በኋላ ኦቭን እናስገባዋለን። ሜልት ያደርጋል። ዳርዳሩ በጣም ቆንጆ ነው ይመስላችኋል። ከዛ በኋላ አውጥተን እንመገባለን። እሺ ተመልሰናል። አሁን ያዘጋጀነው ቶስት ፒዛ ደርሷል። ከታች ታታላችሁ ቶስት እንዳደረገው ቶስት ፒዛ የሚያስባል ይሄ ነው። ከታቂው እንደዚህ ቶስት አድርግላችኋል። ከላይ ደግሞ ቺዙ ሜልት አድርጓል። በዚህ መልኩ እንግዲህ ያዘጋጀነው ቆንጆ ቶስት ፒዛ አለ። እሷን እንግዲህ እናቀርባለን። ቆንጆ ነው መስሎኛል። ዋው እንደዚህ የሚያምር ቆንጆ የቶስት ፒዛ አዘጋጅተናል። አርብ ቀምሼ ደግሞ በጣም እነግራችኋለሁ። እሺ እንግዲህ አሁን በጣም ተወዳጅ ወደ ሆነ ሰዓት ደርሰናል። እቺን ከታች ቶስት የሆነ በቂቤ ከላይ ደግሞ ቺዝ ያለው ቱና ያለው በጣም ቆንጆ የቶስት ስፕሬድ ፒዛችን እንቀምሳለን። ሰማችኋል? ኮሽ ኮሽ ቱናው፣ ቤዝሉ፣ ሶሱ፣ ዳቦ በቀን ቶስት ያደርግ ነው ተገናኝቶ ነገር። ይህንን እንግዲህ ፒዛ እናንተ በቃ ሰርታችሁ ሬስቶራንት ለመሸጥ ትችላላችሁ። ልጆቻችሁ መክሰስ ማድረግ ትችላላችሁ። ለቤተሰብ የሚሆን በጣም ቀላል ተወዳጅ የሆነ ምግብ አሰራር ነው። እባካችሁ ብሉት። አሁን ጎሻ ከሼፍ ዮናስ ጋር ለዛሬ የምስል በሌላ ፕሮግራም
በሌላ ምግብ አገኛችኋለሁ። በጣም ወዳችሁ ቻው